አርሰናል በዚህ የዝውውር ወቅት በስፋት ከሚሳተፉ ክለቦች መካከል አንደኛው ይሆናል ተብሎ ይጠበቃል። ባለፈው 10 ቀን ምንም አይነት ተጫዋች አላስፈረመም። ማንቸስተር ሲቲና ሊቨርፑል አስፈርመዋል። ግን በስፋት እንደሚሳተፍ ሲጠብቅ የነበረው አርሰናል አልተሳካለትም። ቤንጃሚን ሼሽኮ ላይ ነው ትኩረት አድርጎ የነበረው። ቪክተር ጊዮኬሬሽም ስሙ ሲያያዝ ነበረ። በዋናነት አጥቂ የማስፈረም ፍላጎት ስላለው አርሰናል ከዛ ባለፈ የግራ መስመር አጥቂም ይፈልጋል። ሌሮይ ዛኒ እንደዚሁም ኒኮ ዊሊያምስን የመሳሰሉ ተጫዋቾች ከአርሰናል ጋር ስማቸው ተያይዟል። በዋናነት ደግሞ ሮድሪጎን ከሪያል ማድሪድ ያስፈርማል በሚል ነበረ ሲጠበቅ የነበረው። ግን አንድም ተጫዋች በመጀመሪያው በአጭሩ የ10 ቀናት የዝውውር ወቅት አላስፈረመም። አንደኛ ቤንጃሚን ሼሽኮን ለማግኘት ከፍተኛ ጥረት እያደረገ ስለሆነ ሁሉም የአርሰናል ሀሳብ ቤንጃሚን ሼሽኮ ላይ ነው። አሁን አንዳንድ መረጃዎች በእርግጥ ቪክተር ጊዮኬሬሽንም በጎን እያናገረ ነው። ምናልባት ሼሽኮን የማያገኝ ከሆነ ቪክተር ጊዮኬሬሽንም ሌላ ክለብ ደግሞ የሚወስድበት ከሆነ ከሁለቱም ያጣ እንዳይሆን ሙከራ እያደረገ ነው ቢሉም ግን አብዛኛውን ኃይሉን እየተጠቀመ ያለው ቤንጃሚን ሼሽኮ ላይ ነውና የቤንጃሚን ሼሽኮ ክፍያ ደግሞ ከ60 ሚሊዮን ፓውንድ በላይ ነው። አርሰናል የአርቢ ላይፕዚግን ይህንን ፍላጎት ለመቀነስ ወይም ደግሞ ገንዘቡ የሚከፈልበትን መንገድ ሲነጋገር መቆየቱን የሚጠቁሙ መረጃዎች ወጥተዋል። በዚህ መካከል የአርሰናል ደጋፊዎችን ጭንቅ ውስጥ የሚከቱ መረጃዎችም ሲወጡ ነበር። አንደኛው ሊቨርፑል የዚህ ተጫዋች ፈላጊ ሆኖ መጥቷል የሚል ነው። ሁለተኛው ማንቸስተር ዩናይትድም ዝውውር ውስጥ አለበት የሚል ሲሆን ሶስተኛው ደግሞ ሁለት የሳውዲ ክለቦች አንደኛው አል ሂላል ነው፣ አንደኛው አልተጠቀሰም። ሁለት ክለቦች የአርቢ ላይፕዚግን በር አንኳኩተዋል። ቤንጃሚን ሼሽኮን ፍለጋ ከፍተኛ የሆነ ክፍያን ለተጫዋቹ ማዘጋጅተው ደግሞ ለክለቡም ከአርሰናልም ከየትኛውም ክለብ በላይ መክፈል የሚችሉ ክለቦች ናቸውና ይህንን ጥያቄ ይዞ መጥተዋል መባሉ ምናልባት ተጫዋቹ 22 ዓመት ቢሆንም በአውሮፓ መጫወት ቢኖርበትም ለእግር ኳስ እድገቱ ሲባል ግን ደግሞ ገንዘብ ነውና ገንዘብን መርጦ ወደዛ የሚያመራ ከሆነ አርሰናል በዚህ የክረምት የዝውውር መስኮት ቁጥር 1 ኢላማውን ሊያጣ ይችላል። ይሄ የአርሰናል ደጋፊዎችን በጣም አሳስቦ ነበረ። ግን ደግሞ አሁን እየወጡ ያሉ መረጃዎች ተጫዋቹ ከሳውዲ አረቢያ የመጣለትን ጥያቄ ሙሉ በሙሉ ውድቅ ማድረጉንና በአውሮፓ መቆየት እንደሚፈልግ የሚጠቁሙ ናቸው። ይሄ በጣም ጥሩ ዜና ነው ለአርሰናል። ምክንያቱም አርሰናል ይህንን ተጫዋች ለረዥም ጊዜ ሲፈልግ ነበረ። ተጫዋቹ ደግሞ ለዚህ አክብሮት አለው። ሁለተኛ ወደ አርሰናል መሄድም በፕሪሚየር ሊጉ መጫወትም በቻምፒየንስ ሊግ መጫወትም ይፈልጋል። ይሄም በጣም አሪፍ ነገር ነው። በእነዚህ ምክንያቶች ቤንጃሚን ሼሽኮ ወደ አርሰናል የመሄድ ፍላጎት ስላለው የሳውዲ ጥያቄ ወርቅ ማድረጉ ለአርሰናል ለትልቅ ዜና የሚነገር ነው። ይሄ ነው ትልቁ የአርሰናል ትኩረት ቤንጃሚን ሼሽኮ። ቪክተር ጊዮኬሬሽን የመሰለ አጥቂ እያለ ለምንድነው እዚህ ተጫዋች ላይ ትኩረት ያደረገው የሚል ጥያቄ ይነሳል። አንደኛ 22 ዓመቱ ነው ገና። የ1 ዓመት ወይ የ2 ዓመት ብቻ ሳይሆን የረዥም ጊዜ የአርሰናል ፕሮጀክት አካል እንዲሆን ይፈልጋል። ሁለተኛ ደግሞ በጀርመን ቡንደስሊጋ ነው የተጫወተው። ቪክተር ጊዮኬሬሽ በፖርቱጋል ፕሪሚየር ሊጋ ነው የተጫወተ የሚገኘው። በጣም አሪፍ ሊግ ነው። በአውሮፓ ቻምፒየንስ ሊግ ላይም የሚሳተፉ ትልልቅ ክለቦች አሉት። ከዛ ሊግ የወጡ ተጫዋቾች በጣም አስደናቂ ውጤት አምጥተዋል። በፕሪሚየር ሊጉም በሌሎች ሊጎችም ሄደው ይሄ ምንም የሚያጠራጥር አይደለም። ግን ደግሞ የጀርመን ቡንደስሊጋ ከፖርቱጋል ፕሪሚየር ሊጋ የተሻለ ስለሆነና ያኛው በአርቢ ላይፕዚግ ስለተጫወተ ይሄም ትኩረት ስቧል የሚል መረጃ ነው እየወጣ የሚገኘው። ስለዚህ ቀጣይ ወደ አርሰናል ቢመጣ ይበልጥ ጎሎችን ወደ ማስቆጠር ይበልጥ ደግሞ አሲስት ወደ ማድረግ መምጣት ይችላል። ከምንም በላይ ደግሞ በአጫወት ረገድ ከቪክተር ጊዮኬሬሽ ይልቅ ቤንጃሚን ሼሽኮ ለአርሰናል አጫወት ይመቻል ነው። ወደ ኋላ መመለስ ይችላል። በደንብ ጊዮኬሬሽን በተመሳሳይ ማድረግ ይችላል። ግን ደግሞ የቤንጃሚን ሼሽኮ የተለየ ነው። አየር ላይ ኳሶችን በደንብ ይጠቀማል። በጣም ጠንካራ ነው። ለፕሪሚየር ሊጉ ይበልጥ ይሆናል ከእድሜ ባሻገር የሚል ግምት አርሰናሎች ወስደዋል። በእርግጥ በተደጋጋሚ እንደተባለው ቤርታ የአርሰናል ስፖርቲንግ ዳይሬክተር ምርጫቸው ቪክተር ጊዮኬሬሽ ነው ከቤንጃሚን ሼሽኮ ይልቅ። ወዲያውኑ መጥቶ በፕሪሚየር ሊጉ ተጽዕኖ ማሳደር ይችላል በሚል እምነት ነው። የቤንጃሚን ሼሽኮን የተወሰነ መረጃ እንመልከት። የ2 ዓመት ስሎቬኒያዊ አጥቂ ነው። በበርካታ ታላላቅ ክለቦች አይን ውስጥ ቆይቷል። አርሰናል ከ1 ዓመት በላይ ተከታትሎታል። 1 ሜትር ከ95 ይረዝማል። ለ2 ሜትር የቀረበ ተጫዋች ነው። ግን በጣም አስገራሚው ነገር ፈጣንና ጉልበተኛ ነው። እንዲሁም በቴክኒኩም ላቅ ያለ ተጫዋች ነው። አንድ ተጫዋች ረዥም ከሆነ ፍጥነቱ ዝግ ማለት ተፈጥሯዊ ነገር እንመለከታለን። የተወሰኑ ተጫዋቾች አሉ ረዥም ሆኖ ጠንካራ፣ ፈጣን፣ በእግር ኳስ ቴክኒክ ችሎታቸውም ላቅ ያለው እንደ ዝላታን ኢብራሂሞቪች አይነት፣ እንደዚሁም ኤርሊንግ ብራውት ሆላንድን በማንቸስተር ሲቲ ያንን አሳይቷልና ቤንጃሚን ሼሽኮም ተመሳሳይነት አቋም ያለው ተጫዋች ነው። በችሎታው በፈጣን እንቅስቃሴው አስደናቂ የሆነ የአጨራረስ ብቃቱ ሁሉ የሚታወቅበት ኳሊቲዎቹ ናቸው። በ7 የቡንደስሊጋ ጨዋታዎች ጎል በተከታታይ በማስቆጠር ከሩዲ ቮለር በኋላ ወጣቱ ሆኗል። ይህንን ያደረገው በ2023/24 የውድድር ዓመት ነው። በመጀመሪያ ጀርመን ቡንደስሊጋ ቆይታው ማለት ነው። 2019/20 ቲሞ ቨርነር በ7 ተከታታይ ጨዋታዎች ጎል ካስቆጠረ በኋላም የመጀመሪያው የአርቢ ላይፕዚግ ተጫዋች ሆኗል። ወደ ኋላ ተመልሶ መጫወት ይችላል። ድሪብል ሲያደርግ በጣም ጎበዝ ነው። ረጅም ሜትሮች ኳስ ይዞ መግፋት ይችላል። ሃይላይቱን የጀርመን ቡንደስሊጋ የዩቲዩብ ቻናል ላይ ያለ ሄዳችሁ ብትመለከቱ በጣም ነው የሚያስደንቀው። ከመሃል ሜዳ ጀምሮ የኳስ እየገፋ
እየገፋ ሄዶ ማስቆጠር ይችላል፣ አሲስት ማድረግ ይችላል እና እንደዚህ አይነት ክህሎቶች ደግሞ በጣም አስፈላጊ ናቸው እግር ኳስ ላይ። ቤንጃሚን ሼሽኮ እንደዚህ አይነት አስደናቂ ኳሊቲ ያለው ተጫዋች ነው። ለጎሉ ቀርቦ መጫወት ይችላል። ብዙ ኳሶችን በተጋጣሚ የግብ ክልል በመንካት አሪፍ ከሆኑ የቡንደስሊጋ አጥቂዎች መካከል አንደኛው ነው። ወደ ጎል ይቀርባል። በአርቢ ላይፕዚግ በጀርመን ቡንደስሊጋ 7ኛ ደረጃ ነው ይዞ ያጠናቀቀው። አርሰናል 2ኛ ደረጃን ይዞ አጠናቋል። በኳሊቲም ከአርቢ ላይፕዚግ በጣም የተሻለ ቡድን ነውና ወደ አርሰናል ሲያመራም ከአርቢ ላይፕዚግ ይልቅ ብዙ እድሎች ይኖሩታል። በተጋጣሚ ግብ ክልል ኳሶችን የሚነካበት፣ እድሎችን የሚያገኝበት፣ ጎል የሚያስቆጥርበትን መጠን ከፍ ይላልና አንዳንድ የአርሰናል ደጋፊዎች ቤንጃሚን ሼሽኮ በሊጉ 13 ጎሎችን ብቻ ማስቆጠሩን ምንም እንኳን በአጠቃላይ በውድድር ዓመቱ ከ40 በላይ ጨዋታዎችን አድርጎ 21 ጎሎችን ቢያስቆጥርም በሊጉ 13 ጎሎችን ያስቆጠረው ከካይ ሃቨርትዝ የ4 ጎል ልዩነት ማለት ነውና ይህን ያክል ገንዘብ ለምን ይወጣል? ብዙ ጎሎችን ያስቆጠረውን ቪክተር ጊዮኬሬሽን ማስፈረም አይሻልም ወይ የሚል ሀሳብ ያነሳሉ። ግን ደግሞ የአርቢ ላይፕዚግና የአርሰናል አጠቃላይ ቡድኑ የተገነባበት መንገድ የክለቦቹ የጥራት ደረጃ መታየት አለበት። ከአርቢ ላይፕዚግ ይልቅ በአርሰናል የመጉላት እድሉ በጣም ከፍተኛ ነውና የተጫዋቹን ኳሊቲ ብቻ ተመልክቶ ይመስለኛል ሚኬል አርቴታ ይህንን እዚህ ተጫዋች ላይ ይበልጥ ትኩረቱን ያደረገው። ኳስ በጣም መጫወት ይችላል። እንደ አብዛኞቹ ረዥም ተጫዋቾች በአንድ የኳስ ንኪ የሚያስቆጥር የአየር ላይ ኳስ እየገጨ ኳስና መረብን የሚያገናኝ ብቻ ሳይሆን በደንብ ኳስ መጫወት የሚችል ጀርባውን ለጎል ሰጥቶ መጫወት የሚችል ብዙ አማራጮችን የሚሰጥ አሪፍ ተጫዋች ነው እና አንደኛው የአርሰናል ተጫዋቾችን የሚመለምልበት መንገድ ብዙ አይነት ኳሊቲዎች ያሉት እንዲሆን ይፈልጋል። በሬድቡል ከተያዙ ክለቦች አንዱ በሆነው በአርቢ ሳልዝቡርግ የተጫወተውና አሁን በማንቸስተር ሲቲ አስደናቂ አቋሙን እያሳየ የሚገኘው ከዓለማችን ምርጥ አጥቂዎች መካከል አንደኛው ኤርሊንግ ብራውት ሆላንድ ጋርም የሚነጻጸር ነው። ቁመታቸውና ጥንካሬያቸው ያመሳስላቸዋል። ግን እንደ ሆላንድ ይበልጥ ጎል አስቆጣሪ መሆን አለበት። አሁን አነሳሳቸው በጣም አሪፍ ነው። ሁለቱም በተወሰነ መልኩ የሚያመሳስል ነገር አላቸው በቁጥር ደረጃ። ምንም እንኳን ኤርሊንግ ብራውት ሆላንድ በአርቢ ሳልዝቡርግ የተሻለ ቢሆንም ቁጥሮቹ የተሻሉ ቢሆንም ግን የሚያመሳስላቸው ነገር አለ። ልዩነቱ ኤርሊንግ ብራውት ሆላንድ እድገቱን በሚገባ እያስጠበቀ መጓዙና ለትልቅ ደረጃ መብቃቱ ነው። ቤንጃሚን ሼሽኮም ያንን መቀጠል ይኖርበታል። ይህ በጣም ወሳኝ ነገር ነው። ከቁመታቸው ባሻገርም ጎል የሚያስቆጥሩበት መንገድ በጣም አሪፍ ነው። የጎል አይን እንዳለው ሼሽኮም አሳይቷል። ከሆላንድ በተሻለ ግን ከኳስ ጋር ምቾት የሚሰማው ተጫዋች ነው። ሆላንድ በፕሪሚየር ሊጉም ተመልክተናል። አብዛኞቹ ጎሎች በአንድ ንኪ የሚቆጠሩ ወይም በ2-3 ንኪዎች የሚቆጠሩ ናቸው። ድሪብል ላይ የሚተች ተጫዋች ነው። ይዞ ኳስ መቆየት ይችላል። ሼሽኮ ቨርስታይልም ነው። ከሆላንድ በተሻለ አንድ ተጨማሪ ልምድ ያገኘበትን የውድድር ዓመት በቡንደስሊጋው አሳልፏል። በጣም ጠቃሚ ነው ይሄ ምክንያቱም በ2023/24 የውድድር ዓመት ነው መጀመሪያ ከተጠባባቂ የተነሳ መጫወት የጀመረው። ከዛ በኋላ ነው ወደ ውድድር ዓመቱ መጨረሻ ወይም ደግሞ ከሁለተኛው አጋማሽ በኋላ በደንብ እድል እያገኘ በቋሚነት ተሰለፈ፣ ጎሎችን አስቆጠረ። ቅድም ያልኩትን ክብረ ወሰንም የሰበረው። ስለዚህ ተጨማሪ 1 ዓመት ያስፈልገው ነበርና አምና አርሰናል እየፈለገው በጀርመን ቡንደስሊጋ መቆየቱ ለኔ በጣም ትልቅ ግሩም ውሳኔ ነው። ከ40 በላይ ጨዋታዎችን አድርጓል። አሁን በጀርመን ከአርቢ ላይፕዚግ ጋር ያ ብዙ ልምድ ሰጥቶት ነው፣ እድሜም ጨምሮ ነው ወደ እንግሊዝ ፕሪሚየር ሊግ የሚያመራው። አርሰናል የሚያስፈርመው ለአሁኑ አቋሙ ብቻ አይመስለኝም፣ የቀጣይ ጊዜ ተስፋንም በመመልከት ነው። ይህን ከፍተኛ ገንዘብ ለማውጣት የተዘጋጀው ተጫዋቹ በቀኝ በግራም በጭንቅላትም ማስቆጠር ይችላል። ሁለገብ ተጫዋች ነውና የቀጣይ ጊዜንም ተስፋ በማድረግ ያስፈረመው ተጫዋች ነው። ጊዮኬሬሽ በ52 ጨዋታዎች 54 ጎሎችን ያስቆጠረ ነው። 102 ጨዋታዎችን አድርጎ 98 ወይ 97 ጎሎችን አስቆጥሯል። በ2 ዓመታት ጎል የማስቆጠር ክብረ ወሰኑ በጣም የሚገርም ነው። ፈጣንም ነው። ኳስ ድሪብል ማድረግ ይችላል። እንደዚሁም ደግሞ አንድ ለአንድም ተጫዋች እያለፈ ቴኮንሶቹ በጣም አሪፍ ናቸው። ከምንም ጎል ማስቆጠር ይችላል። በአንድ ኳስ በየትኛውም አጋጣሚ ጎል ማስቆጠር ይችላል። የጎል አይን ያለው ተጫዋች ነው። ቤንጃሚን ሼሽኮ ጊዮኬሬሽን ቢመጣም ለኔ አርሰናልን በደንብ መጥቀም የሚችል ተጫዋች ይመስለኛል። አርሰናል በዚህ ምክንያት አላስፈረምም። ዛሬም እየወጡ ያሉ መረጃዎች በደንብ አርሰናል የዚህን ተጫዋች ዝውውር የቤንጃሚን ሼሽኮን ማለት ነው ለመፈጸም የተሻለ መንገድ ላይ ይገኛል። ግን ደጋፊዎችን እያበሳጨ ነው አርሰናል። የዙቢሜንዲም ጉዳይ ብዙ ጉዳዮች ተነስተውበት ነው የተፈጸመ የሚመስለው። እሱ ከተፈጸመ ቤንጃሚን ሼሽኮን ካስፈረመ ይበልጥ ወደ ዋንጫው ይቀርባል። ተጨማሪ አንድ ተጫዋችም እንደሚያስፈርም ይጠበቃል።